የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ላለፉት 6 ወራት የአቅም ማጎልበት ስልጠና ሲሰጣቸው የነበሩ ስታርታፖችን በይፋ አስመርቋል። የዕለቱ የክብር እንግዳ የነበሩት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የዛሬ ተመራቂ ስታርታፖች በሀገር አቀፍ ደረጃ የታለመው ራዕይ የመጀመሪያ ፍሬ ማሳያ ናቸው ሲሉ ገልጸዋል። ዛሬ የምንገኝበት ይህ ወቅት ለሀገራችን ብቻ ሳይሆን ለቴክኖሎጂ ዘርፍ በአጠቃላይ ልዩ ትርጉም ያለው ነው። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት በሀገራችን የሰለጠኑ የመጀመሪያዎቹን የአርቲፊሻል ኢንተለጀንስ ስታርታፕ ሰልጣኞች ለመመረቅ በመቻላችን የተሰማኝን ልባዊ ደስታ እና ምስጋና ለመግለጽ እወዳለሁ። ይህ ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት ለዘርፉ በሰጡት ትኩረት እና የቅርብ ክትትል ኢትዮጵያችን በልጆቿ ጥረት ያስገኘችውን ውጤት አብረን እውቅና ለመስጠት የቻልንበት ታሪካዊ ቀንም ነው። አርቆ መመልከት፣ በተመለከቱት ልክ ማቀድ፣ ባቀዱት ልክ መፈጸም የመደመር መንግስት መለያ ባህሪ ነው። የአርቲፊሻል ኢንተለጀንስ ኢንስቲትዩታችን ከብዙዎች ቀድመን የጀመርንበት ምክንያት ይሄው ነው። ዛሬ ኢንስቲትዩቱ ኢትዮጵያን በመልካም ከሚያስጠሩና ከሚያኮሩ ተቋማት ውስጥ አንዱ ሆኗል። ለሀገራችን በአይነቱ የመጀመሪያ የሆነው የአርቲፊሻል ኢንተለጀንስ ስታርታፕ ማዕከል እውን መሆን የመደመር መንግስት ቀድሞ ተመልካችነት አንዱ ማሳያ ነው። ውድ እንግዶቻችን፣ በክቡር ጠቅላይ ሚኒስትራችን ማዕከሉ በይፋ ስራውን ሲጀምር ክቡር ጠቅላይ ሚኒስትራችን ካስተላለፏቸው ቁልፍ መልእክቶች መካከል አንዱን መልእክት ለማስታወስ እፈልጋለሁ። አንድ ስታርታፕ ሲደገፍ በትንሹ 50 ሰው ከፍ ሲል 500፣ 1000 ሰዎችን ከቀጠረ በሀገር ደረጃ ያለውን የስራ አጥነት ችግር ፈታን ማለት ነው ብለው ነበር። ይህ ንግግር ለእኛ የስራ አቅጣጫ ብቻ ሳይሆን የዕለት ተዕለት ጥረታችን ጉልበትና መነሻ ሆኖ ቆይቷል። ዛሬ በዚህ በሳይንስ ሙዚየም ተሰባስበን የዚህ ራዕይ የመጀመሪያ ፍሬ በአካል ስንመለከት ለዚህ ውጤት የተጋንና የተባበርን ሁሉ እጅግ በጣም ደስ ሊለን ይገባልና እንኳን ደስ አላችሁ ለማለት እፈልጋለሁ። ለተመራቂ ስታርታፖች እንኳን ደስ አላችሁ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትሩ አክለውም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ኢትዮጵያን ከሚያስጠሩና ከሚያኮሩ ተቋማት መካከል አንዱ ነው ብለዋል። አርቲፊሻል ኢንተለጀንስ የነገዋን ዓለም ጉዞ እየቃኘም እየወሰነም ይገኛል። ይህንን ቅኝትና ውሳኔ ለብሔራዊ ጥቅም ማዋል የሚቻለው ተተኪው ትውልድ ነቅቶ በቅቶና ተግቶ ገንዘብ ሲያደርገው ነው። የዚህ ስታርታፕ ማዕከል ስልጠናና ወጣቶች ያቀረቡት አውደ ርዕይ ይህ የኢትዮጵያ ህልም እውን እየሆነ መሆኑን አሳይቶናል። ማዕከሉ ለስታርታፖቹ ካቀረበው ስልጠና ባለፈ ምቹ የስራ ቦታ፣ ደረጃውን የጠበቀ የአርቲፊሻል ኢንተለጀንስ መስሪያ ቦታ፣ የክላውድ ዳታ ማዕከልና ከፍተኛ የኮምፒውቴሽናል ሪሶርስ ተጠቃሚ አድርጓቸዋል። ዓለም አቀፍና ሀገር አቀፍ ኮንፈረንሶች ላይ እንዲሳተፉ እና ልምድ እንዲያገኙ በማድረግ በኢንስቲትዩቱ ከፍተኛ የአርቲፊሻል ኢንተለጀንስ ተመራማሪዎች የቅርብ ድጋፍና ክትትል እንዲያገኙ ተደርጓል። ይህ ሁሉ ድጋፍ ወጣቶቻችን ተሰጥኦአቸውን ወደ ትልቅ ዕድል የሚቀይሩበትን ምቹ መስክ ፈጥሮላቸዋል። ተመራቂ ስታርታፖች፣ የዛሬ ምረቃችሁ ለረጅም ጉዟችሁ መጀመሪያ ነው። የምትገቡበት የገበያ ዓለም ፈታኝ ሊሆን ይችላል። ነገር ግን ኢንስቲትዩቱ ያስታጠቃችሁ እውቀትና በራስ መተማመን ለሁሉም ፈተናዎች መልስ አለው። የፈጠራ ስራችሁን በታማኝነት አሳድጉ። ለሀገራችሁ የሚጠቅሙ መፍትሄዎችን አቅርቡ። በአርቲፊሻል ኢንተለጀንስ ዘርፍ ፈጠራችሁን በመቀጠል ኢትዮጵያን በአርቲፊሻል ኢንተለጀንስ ዘርፍ ተወዳዳሪ አድርጓት። እናንተ የኢትዮጵያ የቴክኖሎጂ አምባሳደሮቻችን ናችሁ። የኤአይ ስታርታፕ ማዕከል በተለያየ ዘርፍ የሚሰሩ ከሀሳብ እስከ ገበያ የቀረቡ ስታርታፖችን በመቀበል ለአቅም ግንባታ ስልጠና፣ የመስሪያ ቦታ፣ የቴክኖሎጂ አስቻይ መሰረተ ልማትን ከገበያ ትስስር ጋር በማቅረብ ለስታርታፕ ስነ ምህዳሩ መነቃቃት የበኩሉን እየተወጣ ነው።